ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? መጥቻለሁ። ዛሬም እንደተለመደው ድምጽሽ አይሰማም ብላችሁኛል። ማይኩን እዚህ ጋር ስለማረገው ነው። ብዙ ጊዜ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በመጀመሪያ እኔ ቻናል ከከፈትኩ 1 አመት ሆኖኛል። ይሄው አረፋ 1 አመቴ ማለት ነው። አልሐምዱሊላህ ከጥሩ ሰዎችም ከመጥፎ ሰዎችም ስላስተዋወቀኝ አላሁ መለከል ሐምድ መለከል ሽኩር። በመቀጠል ደግሞ ዛሬ የመጣሁበት ወሳኝ ነገር ነው። ቀልዴን አይደለም። ከዚህ በፊት በአብርሽ የቄራው ላይ ቪዲዮ ሰርቼ ነበረ። አብርሽ ላይ መስራት አልፈልግም፣ ግን ስላስገደዳችሁኝ የመልስ ምትል ሰጥ ነው የመጣሁት። በአብርሽ የቄራው ላይ ቪዲዮ ሰርቼ ነበረ። በዛ በሰራውበት ቪዲዮ ላይ መጥፎ ፓርቷን ብቻ ተጠቅመው ቆርጠው ልከውለት ስሜን እንኳን አላስገባም። ምን ነው ምንህ ይጎላል? ዘምዘም ጉራጌዋ ዩቲዩብ ቻናል ብትል ምንህ ይጎላል? ላለማስተዋወቅ ምቀኝነት ማለት ነው። እና የተሳደበውን ነገር አይታችኋል። ሰራብኝ ደግሜ እኔ ደግሞ ትላንትና መልስ ሰጠሁት። እስላም አይደለችም ምናምን ብሎ በተናገረው ላይ ቪዲዮ ሰራሁበት። ሰራብኝ፣ ችግር የለውም። ሚዲያ ላይ ትታጠባለህ፣ ይሄ ያለ ነው። መልስ ትሰጣጣለህ። መልስ ሰጥቼዋለሁ አይደል እንዴ? እሱ አልመለሰም፣ ዝም ነው ያለው። እና እናንተ ከ11 ሰው በላይ ከራሴ ቻናል ተከታታዮች ጭምር ቪዲዮ ሰርታችሁ አይቻለሁ። ይሄንን ስናገር በጣም ይቅርታ ውድ እህቶቼ፣ ስሜታዊ ልሆን እችላለሁ። እኔ እኮ በአብርሽ ብቻ አይደለም ቪዲዮ የሰራሁት፣ በመንግስት የሚያክል ነገር እኮ በአብይ አህመድ ጭምር እኮ የሰራው ሰው ነኝ። ለቤቴ አዲስ ከሆናችሁ የማስተላልፈው መልእክት ምን እንደሆነ፣ ምን እንደምሰራ፣ በማን እንደምሰራ ማታውቁ ከሆነ ቻናሌን ዝቅ ብላችሁ ማየት ትችላላችሁ። በመቀጠል እኔ ስናገር ተጫዋች ሳቂታ የመሰለኝን ነገር ወጥቼ በግልጽ የምናገር የዋህ መልካም ልጅ ነኝ፣ ተንኮለኛ አይደለሁም። እና ምን ነው አብርሽ የቄራው ላይ ሲሆን አጋነናችሁት? ይሄን ያክል ያዙ ይልቀቁኝ አላችሁ እንዴ? አንዷማ ዛሬ ታምሌል አርጋ ገብታ ሊንክ ላኪ ብላት ላስረዳት አልልክም አለችኝ። ትቻት ወጣው ማለት ነው። ይሄን ያህል እናንተ ምንድናችሁ የምታጨበጭቡት? የወደቀ እንጨት ፍልጥ ይበዛበታል። እሱ ያኔ ታዋቂት ስለሆነ እኔ ቻናሌ ገና ስላላደገ ነው። አልወደኩም ለነገሩ አልሐምዱሊላህ። እንደውም መደነቅ ያለብኝ ጎበዝ ጀግና ከመዳም ስራ ጋር ባለችኝ ሰዓት እንቅልፌን አጥቼ ነው ምሰራው። እንደውም ልታበረታቱኝ ስትችሉ አብርሽ የቄራው ከኔ በላይ እናንተ አታውቁትም። አብርሽ የቄራው እኮ ማንንም አይደል እንደሚዘልፈው። የዛሬ አመት 6 ወር 7 ወር ማየት ትችላላችሁ እኮ ቻናሉን። እሙን ምን ብሎ ሲሰድባት ነበር? ዛሬ ደግሞ ምን እያላት ነው? የተንቢ ምን ብሎ ሲሰድባት ነበር? ዛሬ ደግሞ ምን እያላት ነው? ከሱ በላይ ሰውን አጥቦ የሚያሰጣል እንዴ? እሱ አይደል እንዴ ሰውን እያጠበ የሚያሰጣው የሚጨምቀው? ስንት ጊዜ ነው የሱ ቻናል ሲዘጋ እኛ የአረብ ሀገር ቅመም መዳሞች ከ1 ሰዓት በላይ የሱን ቪዲዮ እያየን እየተከታተልን የስደተኞች አባት እያልን እያበረታታ ነው አይዞህ እያልን። አብርሽ መልካም ስራ ይሰራል፣ አብርሽን ነካሽ ማለት በረካ የለሽም፣ አንለቅሽም ምናምን ማስፈራሪያ። ተው እንጂ ነሲብን ያለውት ኑ ሎኬሽን ልላክላችሁ የቤቴን ቁጥር። እኔ በመናገረው በማስተላልፈው ነገር ፈርቼም አላቅም፣ መፍራትም አልፈልግም። እንደውም ጎብዤ እንድሰራ ነው የምታደርጉኝ። አብርሽን ከኔ በላይ አታውቁትም። ቪዲዮ ይው ለአብርሽ የሰራሁት እኔ ተጫዋች ሳቂታ ልጅ ነኝ። ከዚህ በፊት ከአብርሽ ጋር ፍቅር ይዞኛል ብዬ የሰራው ቪዲዮ አለ። በመቀጠል ደግሞ አሜሪካ ሚኖር ማን እንደሆነ ስሙን አላቅም። የቃላት ስህተትን ቁርጥ አርጋችሁ ታምሌል ስለምትጠቀሙ አሜሪካ ሚኖር የአብርሽን ቻናል ዘግቶበት ኢሜሉን ወስዶበት ወላሂ አልቅሼ ገና ሞኔታይዝ ሳልሆን ስለ ዩቲዩብ ምን እንደሆነ ሳላቅ የዶላርን ጥቅም ሳልቀምስ ሳይጣፍጠኝ፣ አሁንስ እሺ ዶላር ቀምሳችሁ ጣፍጧችሁ ነው እንደ አሞሌ ጨው እንዲ የምትሉት። የዶላርን ጥቅም ምን እንደሆነ በማላቀው ሰዓት ወላሂ ሞኔታይዝ ሳልሆን የዛሬ አመት ቪዲዮ መቼ እንደተሰራ ታሪኩ ቀኑ ዓመተ ምህረቱ እኮ ይናገራል ዩቲዩብ ላይ አለ። ለአብርሽ አልቅሼ እንዴት የኛ አባታችን የስደት አባታችን ለመዳም ቅመሞች ለአረብ ሀገር ሴቶች የሚቆረቆር ብዬ አልቅሼ የሰራው ቪዲዮ ማየት ይቻላል። ከኔ በላይ አብርሽን አታውቁትም። አብርሽ መልካም ስራ ይሰራል። አዎ መልካም ስራ ይሰራል። አብርሽ ጥሩ ስራ ይሰራል። ድምጽ ይሆናል ለስደተኞች። አዎ ድምጽ ይሆናል። እኔም መሰክራለሁ ይሄንን። ግን መልካም ስራ የሚሰራው ማንም ሰው ለራሱ ብሎ ነው መልካም ስራ የሰራው እንጂ ለኔ ለዘምዘም ብሎ አይደለም። መልካም ስራ የሰራው ለራሱ ነው። ማንም ሰው መልካም ስራ የሚሰራው እኔ በቻናሌ ጥሩ ነገር ባስተላልፍ ለራሴ ነው፣ ሸር ነገር ባስተላልፍ ለራሴ ነው። ሰው እንዲወደኝ ማደርገው ራሴ ነኝ፣ ሰው እንዲጠላኝ ማደርገው ራሴ ነኝ። ኦኬ። በዚህ አጋጣሚ ግን
ገና ለገና እቺን ፍንጭ ስታገኙ እኔ አብርሽ ላይ ብቻ ነው የሰራሁት ነው። ዛሬ አብርሽ ሚዲያ ላይ ስለቀረብኩኝ እኔ ሐላስ ዘምዘምማ እዛ ቀርባለች ልትታወቅ ነው። ገና ለገና በዚሁ አንገቷን ብለን ዘቅዝቀን ወደ ታች መውረድ አለባት። ሆዲ አባውን ብቅል ያወጣዋል ስትቀኑብኝ የነበራችሁ ዛሬ ያችን ታታካችሁ እንዴት አብርሽን ትናገራለሽ? አብርሽ የስደተኞች አብርሽ ምንድነው? ማን ነው እሱ? ከማን ይበልጣል? ሁሉንም እንዴ እነ ሞጣ ቀራኒዮ እነ ዮኒ ማኛ እነ ስንት ሰው ሁሉንም እንዴ አብይ አህመድን ሳይቀር የሀገር መንግስት እኮ እውነት እንነጋገር ከተባለ መከበር አለበት። መንግስትን ጭምራ እንዴ የምናገረው እኔ እና ምን ነው የአብርሽ ጊዜ ሲሆን ያዙ ይልቀቁኝ አላችሁ። እንደገና ደግሞ ማለት ነው በዚህ አጋጣሚ ይሄን ስናገር በጣም ይቅርታ ውድ እህቶቼ፣ ዘምዘምን አንቋሻሃል፣ ተናግረሃል፣ ተፍተህባታል፣ አመነጫጭቃታል፣ ካፍር ብለሃታል እና ይህንን እናት ናት፣ ሴት ናት፣ መከበር አለባት። ተናዳ ዘምዘም ያልሆኑ ቃላቶችን ልትጠቀም ትችላለች። ግን ሚዲያ ላይ ወደ ቻናል ካመጣሃት እንኳን አይቀር ስሟን እንኳን በስርዓት አልጻፍክም። አበረታቷት። መዳም ቤቱና ነው ምስኪን ለማደግ ወይ ለመታወቅ ብላ ሊሆን ይችላል ብለህ እንኳን አልተናገርክም። ጠንቋይ ፊት እንደገና አንድ እህቴ ደግሞ ምን ብለሻል? ክርስቲያን ናት አላለም፣ ሃይማኖት ከሃይማኖት አታገናኝ አልሽኝ። የት አለ በእናታችሁ ያኛው ስልክ ላይ ገብተሽ ማየት ትችላለሽ፣ የሰራውን ቪዲዮ ማለት ነው። እኔ ላይ ለመፍረድ አትቸኩሉ። እንደዚህ የጠመጠመችው አረብ ሀገር ስለመጣች ይሆናል። ክርስቲያን እኮ ልትሆን ትችላለች። እንደዚህ የጠመጠመችው እኮ አረብ ሀገር ስላለች ይሆናል። ሃይማኖቷ አይታወቅም ብሏል አላለም ነው የምትዩ? ስሙ አንዷ ደግሞ ማለት ነው እንደዛ ብለሻል ማለት ነው። እኔ ከ10 ምናምን ሰው በላይ ከታዋቂ እስከ ትንንሽ ዩቲዩበሮች ቪዲዮ ሰርተውብኛል። ግን ለዛ ሁሉ ሰው ቪዲዮ ሰርቼ ዘልቀዋለሁ ከመዳም ስራ ጋር። አሁን ትምህርት ተዘግቷል ታውቃላችሁ፣ ቢዚ ነን፣ አይመችም። ስልክ እንኳን አሎ ስንል ስንቴ ነው የሚጠሩን ታውቃላችሁ። ልትረዱኝ ይገባል። እናንተ እንኳን ተረዱኝ እስቲ እንዴ። እኔ እኮ እውነተኛ ሰው ነኝ። አማራ ሲጎዳ አማራ ለምን ተነካ ብዬ ወጥቼ የማለቅስ ጉሮር መስጊድ ሲፈርስ በመስጊድ ዙሪያ ሳምንቱን ሙሉ ይሄን ጉሮሮ እስኪደርስ ድረስ የማለቅስ ሴት እኮ ነኝ። ዛሬ ምን ነው አዲስ ሆናችሁ በአብርሽ ጉዳይ ላይ ስመጣ? ወይስ አብርሽ ሚዲያ ላይ ስለቀረብኩ ነው እንዴ? እስከ ዛሬ ድረስ ተከታታዮቼ ለምን አልሰራችሁብኝም ቪዲዮ? ዛሬ አብርሽ ጋር ስለቀረብኩ ለአብርሽ በቃ ሸረገጣችሁ። አብርሽ አብርሽ አብርሽ። ይሄን ስል ይቅርታ ውድ እህቶቼ፣ ለእኔም ተቆርቁራችሁ ይሄን ስተትህ ነው ይሄ ስተት ነው ብላችሁ የተናገራችሁ ልጆችም አላችሁ። ቪዲዮ ስሩ፣ ችግር የለውም። ተያይዘን እንደግ፣ ምንም ችግር የለውም። እናንተ የምትጠቀሙ ከሆነ እናንተ የምታገኙበት ከሆነ የሚታይላችሁ ከሆነ ችግር የለው፣ እንደፈለጋችሁ አድርጓችሁ ስሩ። ግን አብርሽ የቄራው ቆይ መጣው ይቅርታ ሰዎቹ ጠርተውኛል ማለት ነው። ስለዚህ አብርሽ የቄራው ማለት ነው። ከኔ በላይ አታውቁትም። ከኔ በላይ ለአብርሽ የተቆረቆረ ሰው የለም። ከኔ በላይ አብርሽ የስደተኞች አባት ነው ብሎ እየጮኸ ሰው የለም። ገባችሁ? ምን ነው አብርሽ ላይ ሲሆን አጋነናችሁት? ስንት አመት ሙሉ አይደለ እንዲ አብርሽ ቻናሉ ሲዘጋ ሲከፈት እኛ የመዳም ቅመሞች 1 ሰዓት ሙሉ የሱን ቪዲዮ ብለን እያየን አይዞ እያል ነው። እና ምንድነው ይሄን ያህል ዛሬ እኔ በሱ ብቻ ነው ቪዲዮ መስራት የጀመርኩት? ሁሉንም ሰው አይደለ እንዴ አጥቤ ማሰጣው? እና ምንድነው እንደዚህ እኔን ዘቅዝቃችሁ ምናምን? አብርሽ እኮ እኔን ፎቶዬን ጥቁር ቁርቁር አድርጎ እንደዚህ ፊቴን አጨማዱ። ጠንቋይ የምትመስል ሴትዮ አረብ ሀገር መጥታ ነው እስላም የሆነችው የጠመጠመችው ብሎ ቱ እያለ እየተፋብኝ ውጪ ከቤት እያለ እንደዛ እያረገ እያመነጫጨቀ አይናችሁ አያይም? አታስተውሉም? አታገናዝቡ? ለምንድን ነው ብዙ ጊዜ በቃ ላደጉ ሰዎች ብቻ ወይም ደግሞ ተሰሚነት ላላቸው ሰው ብቻ ለእውነት ለሀቅ አንፈርድም? ይሄን ስል ይቅርታ ብዙ እህቶች ለእኔ የተቆረቆራችሁ ልጆች አላችሁ፣ አመሰግናለሁ። እኔ ለእያንዳንዳችሁ ከ10 ምናምን ሰው በላይ ትላንትና ሲሰራብኝ ዋላ አደረ። ዛሬ ደግሞ ታምሌል ጭራሽ ታምሌል አድርገው እኔን ርዕስ አድርገው በቃ ስለ አገር ተወራ አለቀ የሚባለው ነገር የሚቦጫጨቀው ነገር በቃ ተፈረጠ ተቆረጠ ከሌ ታረደ አለቀ። አሁን እኔ ሆንኩኝ አጀንዳችሁ። ሱብሃንአላህ ያ ረቢ ጌታዬ ሱርኒ። በመቀጠል ደግሞ ማለት ነው ዛሬ ታምሌል አርገሽ የገባሽዋ ልጅ ብትፈልጊ ስሪብኝ ኘኘኘ ስትይ ነበር። አልሰራብሽም፣ እያማረሽ ይቀራል። ብዙ ምሰራችሁ ስራዎች አሉ። አጀንዳ አላረግሽም አንቺን ኮልኮሌ ማለት ነው። ታቂዋለሽ ማን እንደሆንሽ ታምሌል አርገሽ የገባሽው። ስምሽንም አልጠራም፣ ስምሽን ቄስ ይጥራው ማለት ነው። ገባሽ? ስለዚህ ምንም አያገባሽም።
እውነቱን ነው። አብርሽ ቄራው የተናገረው እውነቱን ነው። ዘምዘም አለባበሷን ታስተካክል። ሙስሊምን አትወክልም። እስልምናዬን አንቺ አትሰጭኝም፣ አንቺ አትወስጅብኝም። መብቴ ነው። እንደውም ካሁን በኋላ ማለት ነው ወላሂ በቁንጣ ነው የምመጣው። በቁንጣ በሱሪ ነው የምመጣው ካሁን በኋላ። መስቀል አድርጌ እመጣለሁ። እስቲ ምን ታመጣላችሁ? እስቲ ጉዳችሁን አያለሁ። በቃ እስቲ እንደው ጉዳችሁን አያለሁ። በቃ እኔ በእልክ ማለት ነው ሌላ ነገር ውስጥ እንደምታስገቡኝ ወቁ። በቃ በእልክ ማለት ነው። እኔ አልሐምዱሊላህ የሙእሚን ልጅ የኢማም ልጅ ነኝ። ገባችሁ? አለባበሴ፣ አነጋገሬ ተጫዋች ሳቂታ፣ ለሚወደኝ ለሚያከብረኝ ቦታ ለሚሰጠኝ ቦታ የምሰጥ ስርዓት ላለው ሰው ስርዓት ያለኝ። ጠይቋቸው። ብዙ ልጆች አሉ በውስጥ የሚያወሩኝ፣ በጣም ነው የሚገረሙት። ለሚጠይቁኝ ነገር ሳሉል ሳላድር በሰከንድ እንደሌላ ሰው እንኳን ሪከርድ እንኳን ሆነ አይቼ እንኳን አላልፍም። ወላሂ ጠይቋቸው፣ ያውቃሉ፣ ይታዘቡኝ። ወዲያውኑ ነው የምመልስላቸው በሰከንድ ውስጥ። እኔ ማቀውን ነገር ከጠየቁኝ የማቀውን ነገር በሰከንድ ውስጥ ነው ሰርቼ የማሳያቸው። በጣም ነው የሚገረሙት። ምን አይነት የዋህ ልጅ ነሽ ነው የሚሉት። እኔ ሳልፈልግ ተንኮለኛ እያደረጋችሁኝ ነው። እኔ ሳቂታ፣ ተጫዋች፣ መልካም፣ የዋህ ተንኮለኛ ሰው አይደለሁም። ገባችሁ? ግን እናንተ ባለባበሴም ባነጋገሬም እናንተ በሪሞት ከፍ ዝቅ በኮንትነር ልትመሩኝ ትፈልጋላችሁ። መቤቴ ነው። እንደውም በሱሪ እመጣለሁ። ምን እንደምታመጡ አያለሁ። ካሁን በኋላ እንደውም በሱሪ እመጣለሁ። በሱሪ ነው የምሰራው። በቁንጣ በፓንት ነው የምሰራው። ምን ታመጣላችሁ? እውነት እስልምናዬን እናንተ የምትከለክሉኝ የምትወስዱብኝ ከሆነ በቃ ጴንጤ ሆኜ እመጣለሁ። እስቲ ምን እንደምታመጡ አያለሁ። እንዴ ያን አስፈክሩ። በእኔ ጉድጓድ እናንተ አትገቡም፣ እኔ በእናንተ ጉድጓድ አልገቡም። መለከል ሞት ሲመጣ ይዘናል ሁላችንም። ፊ ሂሳብ እንደላ ሁላችንም እንተሳሰባ። ሁሉም ሰው አላህ ይህዲና ይህዲኩም። እኔ አላህ ሂዳያ ካልሰጠኝ፣ አላህ ያኒ ሶብርና ትዕግስት ካልሰጠኝ፣ አላህ የአላህን ፍራቻ በውስጤ ካላደረ እናንተ ተናግራችሁኝ ወይም እናንተ አሳቃችሁኝ እኔ ይህን ያህል ወጣ ያለ አለባበስ አለብስም። ያው ደረትሽ ይታያል ነው። ይኸው እዩት። ምን ታመጣላችሁ? አቋምሽ ይታያል፣ መልክሽ ይታያል ነው። ቅናት ነው፣ ቅናት። ከካሜራ ጀርባ ሆናችሁ ፊታችሁን ተሸፍናችሁ የምትሰሩ ተንኮል እናቃለን። የሰው ልጅ ባለባበስ አትገምቱ። የሰው ልጅ ስለተሸፈነ እሱ መልካም ሰው ነው ማለት አይደለም። አንድ ሰው ስለተገላለጠ ያ ሰው ክፉ ሰው ነው ማለት አይደለም። ገባችሁ? ለሁላችሁም ዩቲዩብ ለሰራችሁብኝ ልጆች የመልስ ምት ነው የሰጠኋችሁ። መሳደብ አልፈልግም። ስድብ ለማንም አይጠቅምም። ግን እኔ የዋህ ነኝ። ስቸኩል ልናደድ እችላለሁ። ሰው ነኝ። ቃላቶች አይሆን የተለያዩ ቃላቶች ሊያመልጡኝ ይችላሉ። የሚሰራ ሰው ሁልጊዜ ይሳሳታል። የሚራመድ ሰው ሁልጊዜ እግሩ ይጋጫል። ልሳሳት እችላለሁ። ከአነጋገሬ ስህተት ሊኖር ይችላል። ገባችሁ? ያንን ነገር ግን እናንተ አስተካኪ ብሎ መምከር አንድ ነገር ነው። እዛ ጋር ሳትጠሩ አቤት፣ ሳይጠራ አቤት፣ ከየት ወዴት ሳትጠሩ አቤት። አብርሽን ተደግፋችሁ እኔ እስከ ዛሬ ድረስ እሰራለሁ። ለምን አልሰራችሁብኝም? ዛሬ አብርሽ ላይ ስለቀረብኩ አብርሽ ስላቀረበኝ አው ልክ ነህ፣ እንዲህ ነው። ሱብሃንአላህ ምን ነው እንዲያንጨረጨራችሁ? ገና ለገና እሱ ጋር ቀረበች ታድጋለች ወይ ታደገች፣ በቃ ትታወቃለች። እኔ እኮ በዩቲዩብ ብር አልኖርኩም። እኔ እኮ የጉራጌ ልጅ ነኝ እኮ በ5 ዓመት ስራ የጀመርኩ ቆሎ ነግጄ ሻይ ቡና ዙሬ ሽጬ ደብተርና እስክሪፕቶ እየገዛሁ የተማርኩ ልጅ እኮ ነኝ። ችግር እኮ ብርቄ አይደለም። እኔ እንዴ ገና ህፃን ልጅ የ7 ዓመት ልጆኝ እኮ አዲስ አበባ ሰው ቤት ግርድና ተቀጥሬ እኮ እስክሪፕቶና ደብተር ቤተሰቤን እንኳን ሳላስቸግር እኮ መተዳደር ማግኘትና ማጣትን በልጅነቴ ያወቅኩ ሰው ነኝ። እናንተ ናችሁ ዛሬ እኔ እኮ ዩቲዩብ ቻናል ወይ ለገንዘብ ወይ ለዶላር አይደለም። ከከፈለኝ እሰየው፣ ሰርቼበታለሁ። ይክፈለኝ፣ ካገኘው ደስ ይለኛል። ከመዳም ስራ ቢያወጣኝ ደስ ይለኛል። ራሴን ብችል ጥሩ ነገር ባገኝበት ደስ ይለኛል። በተረፈ ግን እኔ ዩቲዩብ ቻናል ወይ ሊያኖረኝ ወይ ሊያስተዳድረኝ ወይ በዩቲዩብ ገንዘብ ለመኖር አይደለም እንደዛ የምናገረው። ስናገር ተፈጥሮዬ ነው። ችኩል ነኝ። ፊት ለፊት እናገራለሁ። ስናገር ለነገ ያልልም። አንዳንድ ቃላቶች ሊጠቀም ይችላሉ።
ግን እኔ የገረመኝ እስከ ዛሬ ድረስ አመት ሙሉ እኔን የምትከታተሉኝ ታውቃላችሁ። ሁሉንም ሰው ነው ወጥቼ በግልጽ የምናገረው። ሰው ሲጎዳ ወጥቼ አልቅሼ ነው። መስጊድ እንደዛ ሲፈርስ አይታችኋል። ጉሮሮ እስኪደርቅ ድረስ ሳምንቱን ሙሉ በላይቭ በቀጥታ ጉሮሮ እስኪደርቅ ድረስ ድምጽ ሁኜ ነው ዋሻው። ተከታታዮቼ ታውቃላችሁ። ምን ነው መልካም ስራ ሸርሸሩን ብቻ ሸር የምታደርጉት ለምንድን ነው? መልካም ነገር የሰራሁበትን ቪዲዮ ጉሮሮ እስኪደርቅ ያለቀስኩበትን ምን ነው ሼር አላደረጋችሁም? ይሄን ያህል ስድብ፣ ይሄን ያህል ውርጃ እኔ ላይ ኮሜንቱን እኮ ገብታችሁ ማየት ትችላል። ከ80 ምናምን በላይ ስድብ፣ 80 ምናምን ኮሜንት ስድብ። እኔ ታዲያ እያንዳንዳችሁን ኮሜንት አውጥቼ እያንዳንዳችሁ ቪዲዮ የሰራችሁብኝ ሰዎች አውጥቼ ተናግሬ ዘልቀዋለሁ? አልችልም። ማለሽ ይቅርታ አድርጉልኝ። ስለዚህ ማናችሁም ሆናችሁም ማናችሁም አታለቅልቁ። ኦኬ፣ እውነቱን እውነት ነው በሉ፣ ሐሰቱን ሐሰት ነው በሉ። ገባችሁ? ምክንያቱም ትዝብት ነው የሚቀረው። ይሄ ቪዲዮ እኛ ብናጠፋው አይጠፋም። ሰዎች ዲዊት ሼር አድርገውታል። እኔ የምናገረውን ነገር ምሰራውን ነገር ዛሬም ነገም ዋስትና ወስጄ ለሚመጣብኝ ነገር ዋጋ የሚያስከፍለኝ ከሆነ ለመክፈል ዝግጁ ነኝ። ግን እስከ ዛሬ ድረስ እሰራለሁ አይደል እንዴ? በየተንቤ ላይ በፋሲካ ላይ በተለያዩ ሰዎች ላይ ከትልቅ ዩቲዩበር እስከ ትንሽ ዩቲዩበር እሰራለሁ አይደል እንዴ? ዛሬ ምን ነው አብርሽ የቄራው ላይ ሲሆን እንዲ ያደረጋችሁ ዋት እንዴ? ማን ነው አብርሽ? አብርሽ ጥሩ ስራ ይሰራል። አብርሽ የስደተኞች አዎ ጥሩ ስራ ይሰራል። አብርሽ የስደተኞች አባት ነው። አዎ የስደተኞች አባት ነው። እኔም የሰራው ቪዲዮ አለ ከዚህ በፊት ቻናሉ ተዘግቶ እንዴት አንተ አሜሪካ በሰው ፓስፖርት ቁጭ ብለህ ብዬ ያንን ሰውዬ በአብርሽ ላይ ቪዲዮ ሰርቻለሁ። ገና ዩቲዩብ እንደከፈትኩ እከታተለዋለሁ፣ አውቀዋለሁ። መልካም ስራዎች አሉት፣ ግን በዛው ልክ ደግሞ ያጠፋል። ጥሩ ስራ ይሰራል፣ ግን ያጠፋል። አያጠፋም ነው የምትሉት? የሰው ፍጹም የለም። እንኳን ሰው ነብያቶችም ይሳሳታሉ። ገባችሁ? ምን ነው ይሄን ያህል ቆለላችሁት? መልካም ስራ ቢሰራ ለራሱ ነው። ማንም ይሁን ማንም መልካም ስራ የሚሰራው ለራሱ ነው፣ ለኔ ለዘምዘም አይደለም። እሺ፣ ስለዚህ አታለቅልቁ። ከቻላችሁ መልካም ስራ የሚሰራውን ሰው አበረታቱ። በተረፈ ግን ደካማ ጎኑን የሱን ተጠቅማችሁ ደካማ ጎኔን ተጠቅማችሁ የወደቀ እንጨት ፍልጥ ይበዛበታል። አዎ ልክ ነው ዘምዘም ያኒ ስለማይጠበቅ ነገር ነው ያለው። ትክክል ነው። ብዙ ጊዜ አለባበስሽ ምናምን ዋት አለባበሴ ምን ሆነ? በቁንጣ አልመጣው፣ በሱሪ አልመጣው፣ በፓንት አልመጣው። እንደውም ካሁን በኋላ በፓንት ነው የምመጣው። ምን እንደምታመጡ አያለሁ። በሱሪ በፓንት እመጣለሁ። ምትወዱኝ፣ ምታከብሩኝ፣ ምትረዱኝ ተከተሉኝ። ማትወዱኝ ማላአጅባችሁ እንዲህ ከምትቀኑ እያያችሁኝ እንዲህ ከምትቀኑ እናቴ የተወለወለ መስታወት ነው የምመስለው። የተወለወለ ብርጭቆ ነው የምመስለው። በመዳም ቤት የተጎሳቆልኩ አልመስልም። መዳም ነው የምመስለው። ገና ስታዩኝ እንዲህ ከምትሉ ስኳራችሁ ከ120 200 ከሚገባ አትዩኝ። ከቤቴ ብሎክ አርጉኝና ውጡ። አይ ዲስክ ላይት ኮድ ዩቲዩብ ደበቀው እንጂ ዲስክ ላይት ቢታይ ቤቴ በዲስክ ላይት ሞልቷል። ምንድነው ይሄን ያህል ቅናት? ይሄን ያህል ምቀኝነት? እኛ አበሾች እኮ ምቀኝነታችን ነው ወደ ኋላ ያደረገን ማለት ነው። ምቀኝነት ለማንም አይጠቅምም። ተሳስታችኋል። ልትሰራብናለች እንደዚህ ትለናለች ብላችሁ ለእናንተ ቦታ ሰጥቼ ጊዜ ሰጥቼ ምናምን አልሰራባችሁም። ብዙ ምሰራቸው ስራዎች አሉኝ። ብዙ ምሰራቸው ስራዎች ስራ ላይ ነኝ። እንቅልፌን አጥቼ ነው በመዳም ስራ ጊዜን መስዋዕት አድርጌ ቪዲዮ ምሰራው። እኔን ማበረታታት ማገዝ፣ በመዳም ኩሽና ሆናችሁ ምን ያህል እንደሚከብድ ምን ያህል እንደ ስቃይ እንዳለው እያወቃችሁ እኔን ከሱ ጋር ከተመቻቸለት ሰውዬ ጋር ካደገ ሰውዬ ጋር ቁጭ ብላችሁ እኔን ይሄን ያህል ማብጠልጠል እስከ ዛሬ የሰራው አይደለም ወይ? መንግስትን የሚያህል ነገር እየተናገርኩ አይደለም ወይ? ዛሬ ምን ነው አብርሽ ላይ ሲሆን ነው እሱ ላይ ስለቀረብኩ በቃ ልታድግ ነው አሁኑኑ አንገቷን ብለን አሸማቀን ተስፋ አስቆርጠን ጭንቅላቷን ብለን እናስጠፋት ከሚዲያ ብላችሁ ከሆነ ተሳስታችኋል። የፈጠረኝ አንድ አላህ ተወከልቱ አላህ። ቢያጠፉ ይኖሮ እስከ ዛሬ ባጠፉ ነበረ ጓደኞቼ። እኔ ተወከልቱ አላህ። የቤተሰቦቼ ዱዓ አለኝ። ሰርቼ ደክሜ ቤተሰቦቼን የምረዳ ነኝ። ደካማ አባቴን የማስታምም ነኝ። እልም ያልኩ የደሃ ቤተሰብ ልጅ ነኝ። እናንተ እምነቴን አትወስዱብኝም፣ አትሰጡብኝም። ሰውን በልክ ከቻላችሁ ምከሩት፣ ካልቻላችሁ ግን እናንተ በልክ ምንም አታመጡ። አለባበስ ላላችሁት እንደም ራቆቴን እመጣለሁ። እስቲ ምን እንደምታመጡ አያለሁ። እንደዚህ ብግን የምትሉ ከሆነ እናንተ ናችሁ የምታዙኝ እኔን።
ጭንቅላቴ ያዘኛል። ህፃን ልጅ አይደለሁም፣ ትልቅ ሰው ነኝ። አለባበሴ ከዚህ በላይ እንዴት ልልበስላችሁ? ኑ እንደኔ ታዲያ በቪዲዮ አንድ ስትሉ በቪዲዮ ስለምትወጣ ነው የፈመሰችው፣ በቪዲዮ ስለምትወጣ ነው እይታ ያላት፣ እንደዚህ ስለምትል ነው፣ ገለዋን ስለምታሳይ ነው፣ ቻፓዋን ስለምታሳይ ነው። አሳያ ታዲያ። እኔ የቻፓ ካምፓኒ ነኝ፣ የቪዲዮ ካምፓኒ ነኝ እኔ። እና ለምን አታሳይም? ለምን እንዲህ ስትገለባበጭ አትውይም? ምን አገባኝ እኔ። አሁንም ነገም ዛሬም እኔ ገና ምንም እይታ ሳይኖረኝ ሞኔታይዝ ሳልሆን ቻናሌ ምንም አይነት እይታ ሳይኖረው ራሱ በኮንፊደንስ በቆፍጣናነት ወጥቼ ምሰራ ልጅ ነኝ። ማንሽም ስትሰሪ ውለሽ ታምሌል ስታረጊ ውለሽ ብታድሪ እኔን ከዓላማዬ ንቅንቅ አታረጊኝ። ማንሽም እንደውም መስቀል የሚሸጥበት ቦታ ካለ ንገሩኝ በእናታችሁ፣ ወይም ላኩልኝ በውስጥ መጽሐፍ ቅዱስ ይዤ መስቀል አድርጌ እመጣለሁ። እስቲ የዛኔ ታነቁ ስጥ በሉ። እስቲ ምን እንደምታመጡ አያችኋለሁ። እስቲ የእናንተ እኔን ማንቋሽሽና እኔን ካፊርናት እንዲናት አለባበሷ ላላችሁ ሰዎች የመልስ ምት እንዲሆን መጽሐፍ ቅዱስ እያነበብኩኝ መስቀል አድርጌ እመጣለሁ። እስቲ የዛኔ ታንቃችሁ እንደምትሞቱ አያችኋለሁ። ሃይማኖቴን ቀይራለሁ። እስቲ ምን ትሆናላችሁ? በቃ እንደዚህ የምትንጨረጨሩ ከሆነ እስቲ ምን እንደምታመጡ አያችኋለሁ። ሰውን በእልክ ማይሆን ውስጥ እንደምትከቱት አታውቁም? ሰውን በእልክ ማይሆን ደረጃ ውስጥ እንደምትከቱት አታውቁም እንዴ? አለባበሷ እንደዚህ ተናግራ እንዲህ ብላ መጥፎ የተጠቀምኳትን ቃላት ብቻ እየቆረጣችሁ እየወሰዳችሁ እኔን ለማሸማቀቅ የምትሞክሩ ሰዎች፣ አብርሽ የቄራው እስላም አይደለችም አላለም። አንቺ ሃይማኖት የምታገናኝ ሃይማኖት ከሃይማኖት እያላችሁ ይሄ ሁሉ ስድብና ይሄ ሁሉ ውርጃ አላሳዝናችሁም? እህታችሁ አይደለሁም? እኔ በመዳም ኩሽና ድፍት ብዬ ብዙ የሚከፋኝ ነገር አለ። እኔን ማሳደግ ሲገባችሁ እናንተ እንደዚህ ይህን ያህል ስድብ ለእኔ ይገባኛል? መስቀል አድርጌ ብመጣ ለእኔ ያንሰኛል? እስቲ ምን እንደምትሆኑ ለማየት በቃ መረዋሂደ እንድታብዱ፣ መረዋሂደ ታንቃችሁ እንድትሞቱ ማለት ነው። ቀጥሉ። በፓርቱቱ መስቀል አድርጌ እመጣለሁ። ከዛ ይለይላችኋል ማለት ነው። እስቲ እኔ አለባበሴ ካፊር ካስባለኝ እስቲ እናያለን ማለት ነው። ሁሉም ሰው ክርስቲያን አልከው ሙስሊም አልከው ፈጣሪውን ነው የሚያመልከው። እውነተኛው መንገድ አላህ ይምራን። ግን ሰውን በእልክ ምን ያህል መጥፎ ውስጥ ደረጃ እንደምትከቱት ለማሳወቅ ነው። እኔ ብዙ የሚከፋይ ነገር አለ። ገባችሁ? አረብ ሀገር ተንከራትቼ የሰራሁትን ቤት አዲስ አበባ ፈርሶብኛል። ደካማ አባት አለኝ፣ ኩላሊት ህመምተኛ፣ ይታመምብኛል። አባቴን አስታምማለሁ ካለምንም ረዳት። በጣም ብዙ የሚከፋይ ነገር አለ ለማንም የማላወራው። እናንተ ግን ዛሬ እስከ ዛሬ እኔ በማንም ነው ቪዲዮ የምሰራው እንዴ? ለመጀመሪያ አይደለም ቪዲዮ የምሰራው፣ በማንም ነው የምሰራው። ተጫዋች፣ ሳቂታ፣ የዋ ለሰው ክፉ ነገር የማልመኝ ቶሎ የሚከፋኝ ቶሎ የምደሰት ሰው ነኝ። በሰው እድገት በሰው ማግኘት የማልቀና ሰው ነኝ። ማልቀስ አልፈልግም፣ ለሚወድም ለሚጣላም፣ ግን እንባ ይቀድመኛል። ኤኒዌይስ ስለዚህ ዛሬ አብርሽ ላይ ቀረብኩና እንዲ ያደረጋችሁ ሱብሃነከ ያ ረብ ሰውዳተከ ነፍሲው አህሊ ወማሊ ወባሊ። ምን ነው አጀንዳ አረጋችሁኝ? ትላንት ቀኑን ሙሉ ስታጠለጥሉኝ ውላችሁ አድራችሁ እንደገና ዛሬ ታምሌ ለኔን አላህ ይፋረዳችሁ። በስ ለእናንተ እኔ ለ20 ምናምን ሰው ነው እኔ ላይ ቪዲዮ የሰራው። ለዛ ሁሉ ሰው ቪዲዮ ሰርቼ ይችለዋለሁ፣ ዘልቀዋለሁ፣ አልዘልቀው። ለሁላችሁም ነው ይሄን ቪዲዮ የሰራሁት፣ ለሁላችሁም ማለት ነው። ስለዚህ ምን ነው አንድ ድርጅት ይሄ ምቀኝነታችን እኮ ነው ወደኋላ የሚያረገን። ሰው ቤት መጥተን እኮ ሼር ላይክ እንኳን ለማድረግ እኮ ገንዘብ የሚጠይቁ ናቸው ያደጉ ቻናሎች አይደል እንዴ? እሙ ተነካች፣ እሙስ ማናት? ምንድናት? ይሄን ያህል እናንተ የምታብጠለጥሉኝ። እኔ በመዳም ኩሽና ተደፍቼ መጣች አልመጣች፣ አየችኝ አላየችኝ፣ ይሄን ቪዲዮ ስንት ጊዜ ነው አቋርጬ ሄድኩት። እንደዚህ ሆኜ እየሰራው ማገዝ ስትችሉ
የመዳም ቤት የምትሰሩ ልጆች ናቸው የባሳችሁት። ምን ነው እንዴት ሆነን እንደምንሰራ አታውቁም? እኔን ማገዝ ሲገባችሁ አብርሽ 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 አብርሽ። ስንቴ ነው ቻናሉ ተዘግቶ እድሜ ለኛ የአረብ ሀገር ሴቶች እሪ ብለን አልቅሰን የሰራሁት ቪዲዮ አለ። ይኸው የዛሬ ዓመት እንዴት የአብርሽ ቻናል ይዘጋል? ንቀት አይደለም ወይ? ድፍረት አይደለም ወይ? አባታችን የስደት አባታችን ብዬ ያለቀስኩበት ቪዲዮ አሁን አዲስ የተሰራ አይደለም፣ ዓመት ሞልቶታል። ታሪኩ እዛ ጋር አለ፣ ገብታችሁ ይውትታች። አባያ ለብሼ ገና ዩቱብ እንደጀመርኩ እኔ አሁንም ዛሬም አብርሽ ነገ ጥሩ ነገር ከሰራ እደግፈዋለሁ፣ መጥፎ ነገር ከሰራ ደግሞ ወጥቼ እናገረዋለሁ። ማንም ይሁን ማንም ከዚህ በፊት የተንቢን ተናግሬያት ነበረ። ጥሩ ነገር ስትሰራ ደግሞ ደግፌያታለሁ። እኔ በሱ ብቻ አይደለም የሰራሁት፣ ጨቤን ከዚህ በፊት እንዳትሞት እንዳልትድን አድርጌ ሰርቼባታለሁ። እንደውም የጨቤን ያህል እንኳን አልተናገርኩትም አብርሽን አይደለ እንዴ? ጥሩ ነገር ስታቀርብ ደግሞ ለህዝቡ ይቅርታ ጠይቃ ወደ ህዝቡ ደግሞ በስነ ስርዓት አቃውማን ስታስተካክል ደግሞ ደግፌያታለሁ። እየተከታተልኳት ነው አይደለ እንዴ? እና እኔ በአብርሽ ነው የጀመርኩት። ምን ነው እንዲ ያደረጋችሁ? አንድ ድርጅት ለሚከፍለን ገና ለገና ልታድግ ነው፣ ገና ለገና እንዲህ ልትል ነው፣ ገና ለገና እብድ ነኝ። አሳብዳችኋለሁ። እኔና አታሳብዱኝ። እኔ የራሴ ችግር ይበቃኛል። ብዙ ችግር አለብኝ። ኦኬ። ስለዚህ ስነ ስርዓት ምን ነው ይሄን ያህል ስጋዬ ደም የጣፈጣችሁ እንዴ? ምን ቢሰራበት ማን ነው? እንኳን ሰራሁበት በአብርሽ ላይ እንኳን ሰራሁበት እንዴ። እና ምን ችግር አለው? ሰራሁበት፣ እንኳን ሰራሁበት። አይታችሁ ታላ ንቀቱን። የመዳም ኩሽና ቁጭ ብላ እዛ ጋር ቁጭ ብላ የመዳም ኩሽና ውስጥ ቁጭ ብላ ሻርፕ ጠምጥማ ነው እንጂ ሙስሊም ላትሆንም እኮ ትችላለች። ምን ፊቷ ጠንቋይ ነው የሚመስለው አለ። ጠንቋይ እንዳንተ አይነቱ ነው። ጠንቋይ በዘር ማንዘር የለም። ስለዚህ እኔ ለአብርሽ ሳይሆን ለሱ ተደርባችሁ እኔ ሰራሁበት ሰራብኝ፣ አንድ እኩል ነን። እኔ እና እሱ ችግር የለብንም። ካጠፋውም ይቅርታ ልለው እችላለሁ፣ ይቅርታ ሊለኝ ይችላል። ችግር የለውም። ገባችሁ? እዚህ ላይ የምትቆልሉትን ሰውዬ ምን ብሎ እንደተናገረ ገብታችሁ እዩ። በዚህ አጋጣሚ ለእኔ ተቆርቁራችሁ በጣም ተፍተህባታል፣ በጣም ተናግረሃታል፣ ስሜቷን ነክተሃታል። ማበረታታት ስትችል ስሟን እንኳን እኮ ዘምዘም ጉራጌዋ ብለህ እኮ አልለጠፍክም። እና በጣም 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 ያኔ ተናግረሃታል፣ እምነቷን ነክተሃል። አረብ ሀገር መጥታ ይሆናል እንጂ እኮ እስላምም ላትሆን ትችላለች ብለሃል። እምነትን ለምን ታገናኛለህ ከእምነት ጋር ብላችሁ ብዙ ለእኔ ስራዬ ብላችሁ አክብራችሁ ቪዲዮ የሰራችሁ እና አሞ ብዙ ልጆች አላችሁ። በዚህ አጋጣሚ አመሰግናለሁኝ። ብዙ እህቶች ማለት ነው። እንደ ምክርም እነዚህ ኳታር እንደ ምክርም የተናገራችሁ ልጆች አላችሁ። ግን አንዳንዶቻችሁ ከምክር አልፎ ተርፎ ዘለፋ ይበላት እንኳን ደግ አረገላት ምናምን አብርሽን አላህ አረጋችሁት እኮ ይሄን ያህል። በአለባበስ ዙሪያ እኔ ደግሜ ነግራችኋለሁ። ከዚህ በላይ አለባበስ ምንም አይነት አለባበስ አለብስም። ሙቀት ነው ያለሁት፣ አረብ ሀገር ነው። የቤተሰብ ናፍቆት አለ፣ ብቸኝነት አለ፣ ብዙ የሚከፋን ነገር አለ። የሀገራችን የሰላም ማጣት ትውከት አለ። ብዙ የሚሰማን ነገር፣ ብዙ የሚከፋን ነገር አለ። ገባችሁ? ብዙ ህሊናችንን ቴንሽን የሚያደርገን ነገር አለ፣ ሙቀት አለ። ስለዚህ እኔ ከዚህ በላይ አለባበስ ምንም አለብስም። ኸይር ብሰራ ለራሴ፣ ሸር ብሰራ ለራሴ ነው። በእኔ ጉድጓድ እኔ ነው የምገባው። እኔ ብሞት ከኔ ጋር አብራችሁ ትገባላችሁ። እኔ ወደ ጀሃነም ብወረወር አብራችሁ ትወረወራላችሁ። አትወረወርማ። ምን አገባችሁ ታዲያ ስለ እኔ? አላህ ሂዳያ በሰጠኝ ሰዓት ሂዳያ ይስጠኝ። አለባበሴ ከዚህ በላይ ምንም አልሆነም። የሚመቸኝ ስታይል እንደዚህ አይነት ስታይል ነው። ስወጣ ብዙ ሰዎች ያሉበት ቦታ ስቀላቀል አባያ ለብሼ እቀላቀላለሁ። ከዛ በተረፈ ግን ከአሁን በኋላ ለአንዴና ለመጨረሻ ጊዜ ይኸው 30 ደቂቃ ቪዲዮ ሰርቻለሁ። ለአንዴና ለመጨረሻ ጊዜ እያንዳንድሽ ሲዘቀዝቂ ውለሽ አሁን ይሄንን ቪዲዮ ዘምዘም ልከፍር ነው ብላለች። ዘምዘም መስቀል ፈልጉልኝ ላኩልኝ ብላለች። ልትከፍር ነው ብላችሁ ቆርጣችሁ ዘቅዝቃችሁ አቀነባብራችሁ ጨውና ሚጥሚጣ ጨምራችሁ እንደምትሰሩ አውቃለሁ። ስሩበት፣ ጉዳይ አይደለም። ገባችሁ? እኔ እያልኩ ያለሁት እኔን ገፋፍታችሁ ሌላ ነገር ውስጥ የምትጨምሩኝ እንጂ እኔ ዘምዘም ከባህሬ ምንም ንቅንቅ ምል ሰው አይደለሁም።
በቃ የመሰለኝን ነገር ወጥቼ እናገራለሁ። ዛሬም ነገም የመሰለኝን ነገር ወጥቼ እናገራለሁ። ቪዲዮ ሰራለሁ። አለባበሴ እንደዚህ ነው። አጉል ምጥዋ ትጫወታላችሁ። አጉል አዋቂ ነኝ ከኛ በላይ አዋቂ የለም ትላላችሁ። እስቲ አሁን ነገ መስቀል አስመጥቼ እዚህ ላይ አድርጌ መጥቼ ቪዲዮ ሰራለሁ። እስቲ ምን እንደሚውጣችሁ አያለሁ። ምን እንደሚውጣችሁ እስቲ መስቀል እዚህ ጋር ስላረኩኝ እኔ ምከፍር ከሆነ እስቲ እንደው በሱሪ እመጣለሁ፣ በቁንጣ በፓንት እመጣለሁ። በፓንት እስቲ ምን እንደሚውጣችሁ እናያለን። ሚዲያ ነው አይደለ? እስቲ ምን እንደምትሆኑ አያል። እኔ በምንነቴ በማንነቴ አላፍርም። አትንጨርጨሩ። ከኔ ጋር እልክ መያዝ አያዋጣም እንዴ። እኔ እኮ ፈጣሪን እንጂ ማንንም የማልፈራ ሰው ነኝ። ባመንኩበት ነገር ወጥቼ እናገራለሁ። እንዴ ምን ነው ዛሬ አብርሽ ጊዜ ሲሆን እንዲህ ያረጋችሁ? በፓርቱቱ እመጣለሁ። ሀሳብ አስተያየታችሁን እጠብቃለሁኝ። እወዳችኋለሁኝ። እንደዚህ አይነት እኔ ወላሂ ዛሬ ጾመኛ ነኝ። ቅስም ብላ የአረፋ ጾም መናገር ራሱ አልፈልግም ነበረ፣ ግን ነገሮች ስላስገደዱኝ ነው። ዙሁር ልሰግድ ተነስቼ ስዟዟር ታምሌት አድርገው እንደ እንጀራ ይበሉኛል። አንድ እህትሽን እውነት ሙስሊም ከሆንሽ እኮ የአንድ እህትሽን ስጋ መብላት የሞተ አህያ ስጋ እንደ መብላት እንደሆነ ቁርአን እንደሚናገር ታውቂያለሽ። የአንድ እህትሽን በሌለችበት ስጋዋን መብላት ምን ያህል ወንጀል እንደሆነ ታውቂያለሽ። እስላምን ወክላለሁ የምትሉ ሁላ እስላም የሚወክለው እንደናንተ እንደኔ አይደለም። እሺ ታውቃላችሁ። በመቀጠል ደግሞ ማለት ነው በመቀጠል እስላም አይደለችም ነች ለምትሉ በላይ ብጠብቁኝ 30 ጁዝ ቁርአን እየቀራው አሳያችኋለሁ። በተረፈ ግን አፋችሁን ለምከፍቱ እኔን በእልክ ወደ ሌላ የምትከቱ ከሆነ መንፉሃ ዝዣለሁ። መስቀል አስመጥቼ አንገቴ ላይ አድርጌ እመጣለሁ። ከዛ ይለይላችኋል ማለት ነው። ይሄ ነው የዛሬ መልእክቴ። አመሰግናለሁ። አበረታቱኝ። እወዳችኋለሁ። ሰላም ሁኑልኝ በያላችሁበት። በእናታችሁ ይሄን ቪዲዮ እያያችሁ ላይክ ሼር አድርጉ። ብዙ ሰው ጋር እንዲደርስ ፈልጋለሁ። አበረታቱኝ። እወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስሜታዊ ሆኜ ካጠፋሁ በጣም ይቅርታ። እወዳችኋለሁ። ባይ